ምንድነው? እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸው። ይሄን መልእክት አዶናይ ሜንሽን ብታደርጉልኝ ደስ ይለኛል። አንድ ሴት ልጅ እንዳለው አባት አንድ ነገር ልንገርህ፣ እህትህ የምትለቃቸው ቪዲዮዎች ደስ አይሉ። እጅግ አስደናቂ ሰበር መረጃ አሁን ደርሶኛል። የዓለም አቀፍ ኤምኤምኤ ተወዳዳሪዎች በፕራይቬት ጀት አዲስ አበባ ሊገቡ እንደሆነ ተሰምቷል። ቲክታክ አንበሳ ምናምን ያወርዳሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮዎችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። በሚያዝናኑት አብረን ዘና እንላለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ መቀላቀል ብቻ ነው። ዛሬ ይዤላችሁ ከመጣኋቸው ቪዲዮዎች መካከል አንደኛው ሶፎንያስ ዋሲሁንን የተመለከተ ነው። ሶፎንያስ ዋሲሁን በላይቭ ቪዲዮዎች ብቅ ብሏል። ብዙ አነጋጋሪ ነገሮችን እየተናገረ ነበረ። እነሱ ምንድናቸው የሚለውን አብረን በቪዲዮ የምንመለከታቸው ይሆናል። ከዛ በመቀጠል ደግሞ ድምጻዊ ወንድሙ ጅራ ቲክቶክ ላይቭ ጌመር ሆኗል። ብዙዎችን ያነጋገረ ነገር ሆኗል። እሱንም አብረን የምንመለከት ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ሁላችሁም ይህን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ በተኗል ጠቅ አርጓትና ወደ ዛሬ ቪዲዮቻችን ሂድ። አባት እንደዚህ ድንን ብሎ አያልቅስ ነው። አባት እንደዚህ ድንን ብሎ ሲያለቅስ ካያችሁ ያሳዝናል። ያቅሙን ሞክሯል። የሚቻለውን ነገር አድርጓል። ጸልዩዋል፣ ለምኗል፣ ጥሯል፣ ተስፋም ቆርጧል። ይህ አባት ሊያድነው የሚችለው ሌላ አባት ነው። አባትነት ምን እንደሆነ ይገባኛል። ይህ አባት ሲያለቅስ ሳየው እንዴት ውስጤ እንደተነካ እንዴት እንዳዘንኩኝ ስለሱ ለማወቅ ሞክሬ ነበረ። የሰማሁት ባለቤቱ በዚህ ቅርብ ጊዜ ከዚህ ዓለም በሞት እንደተለየች እናም ወደ ነበረበት ክፍለ ሀገር መመለስ እንደሚፈልግ ገንዘብ እንዳጣ እና በረንዳ ላይ እንደወደቀ ነው። ከልጁ ጋር ቀለበቱን እያያችሁ ነው እጁ ላይ። ይህ አባት ደግሞ እግዚአብሔር ጥሎለት ነው እንደዚህ በካሜራ የተቀረጸው። ተስፋ ስትቆርጥ እግዚአብሔር ይደርስልሃል። ዞሮ ዞሮ እግዚአብሔር ከጎን ይሆናል። በብዙ መከራም ብታል እና ለዚህ አባት እኔ መቆም እፈልጋለሁ። ለዚህ አባት አብረን መቆም አለብን። ይህ አባት ህይወቱ መቀየር አለበት። አባቶች በጣም ብዙ የሚያሳልፉት ነገር አለ። ልንገራችሁ፣ አባት አይዘን። እውነቴን ነው የምላችሁ። አባት ድንን አይል። በቃ እውነቴን ነው የምላችሁ። ድንን ብለህ ከልጆቹ ፊት መታየት ማለት በጣም ስቃይ እንደሆነ አልገባችሁም እናንተ። ሰርተ ለፍተ ላይ ሳይሆንልህ ሲቀር ያ እድለ ቢስነት ደግሞ ልጆች ሲመለከቱ እንዴት እንደሚያም ጸልየ ሰርተ ሳይሳካል ሲቀር አውቀዋለሁ እኔ። እንደ አባት ስትሆን ደግሞ ያመሃል። የወንድ ልጅ ኩራቱና ተስፋው ለልጆቹ መኖሩ ነውና፣ ልጆቹን መመገቡ ነውና፣ ልጆቹ ደህና መሆናቸውን ማረጋገጡ ነውና ያ አባት መንገድ ላይ ነው ያለው። ልጁ እዛ እጁ ላይ ተጥላ እንደዛ ተዳክማ ስታያት ያሳዝናል። ስለዚህ ባካችሁ ፈልጉልኝ፣ ይህ አባት የት እንደሆነ ንገሩኝ። እኔ ያለው በተቻለኝ አቅም አግዘዋለሁ። እናንተም ከኔ ጋር ቆማችሁ እንድናግዘው እፈልጋለሁ። አብረን ቻሌንጅ ይጀመርለት። ብዙ ነገር መቀየር አለበት። ስለዚህ አባት ያሳዝናል። በትላንትና ሁለት አንድ ቪዲዮ ወደ ሶሻል ሚዲያ ተጋርቶ ነበረ። ምንድነው እሱም ይህ በምስሉ ላይ የምትመለከቱት አባት ልጁን ይዞ ከመጠን በላይ ብዙ ነገሮችን የጣራ አባት እንደሆነ በጣም ያስታውቃል። እና በቃ አቅቶት ነው፣ በልመና ላይ ሆኖ ነው እንደዚህ እያለቀሰ የተቀረጸው ማለት ነው። ልመና ላይ ሊሆንም ላይሆንም ይችላል፣ ብቻ ቁጭ ብሎ እያለቀሰ በቃ አንድ ሰው ነገሮችን ሞክሮ ሲያቀተው ብቻውን የሚያለቅስበት ሁኔታ አላረ። በተለይ ደግሞ ወንድ ልጅ በጣም ብዙ ነገሮችን ከሞከረ በኋላ ነው በቃ እንባውን የሚያፈሰውና በእንደዚህ አይነት ሁኔታ ላይ በሶሻል ሚዲያ ላይ ይጋራል ማለት ነው፣ ተቀርጾ ማለት ነውና ይህ ቪዲዮ ተዘዋውሮ ነው እንግዲህ አዶናይ ጋር የሚደርሰውና አዶናይ ይህን መልእክት ያስተላለፈው በዛ የተነሳ ነውና በዚህ ቪዲዮ የምንመለከተው አባትነት ምን ማለት እንደሆነ ነው። ብዙ ጊዜ የሚወራው ስለ እናትነት ነው እንጂ ስለ አባትነት ብዙም አይወራም። የአባቶችን ፍቅር የሚደብቅ ነገር ነው ሶሻል ሚዲያ ላይም ሆነ ማንኛውም ቦታ ላይ የሚወራው ማለት ነውና አባቶች ለልጆቻቸው ምንም እንደማያደርጉ ተደርጎ ነው የሚወራው፣ ወይ ደግሞ የእናቶች ፍቅር ከቨር ያደርገዋልና ይሄ ደግሞ መሆን የለበትም ባይ። የአዶናይ እህት ይላል
የአዶናይ እህት እንግዲህ ብዙ ሰዎች ሀሳብ እየሰጡ ነው በአዶናይ እህት ዙሪያ። መልካም ምኞቴ ነው ይሄ ቪዲዮዬ ለአዶናይ ቢደርስ። ሰው ስም ቢሰጠውም እያለ ፍሪደም እያለ ኮንፊደንስ በቅጡ ሲሆን ነው ሁሉም የሚለው ደስ። ማድረግ ስለምችል እድሉ ስላላት እንዳሻዋ እንድትሆን ተዋት ትፍቀድላት። በላይክና ኮሜንት ገምታ ዋጋዋን ነፃነት በሚል ስም አታጣም ነገዋን። ጎበዝናት አቅማላት ያንን አንክድም፣ ግን አቅጣጫ ሳያት እንዳትሄድ አግድም። ቀለል አርገን አይተን የጀመርነው ለሙድ ዋጋ አስከፍሎናል ዳርጎናልም ለጉድ። ኖርማል ነው በማለት ያረግነው ለፈታ እንድንገኝ አድርጓል ከማይሆነም ቦታ። ሌላውን ትተው ባንዳንድ አኳኋኗ በምትፖስተው ፖስት ሰዎች የሚሰጡት ልክ ያልሆነ ኮሜንት የሚያሳድረውን ከባድ ተጽዕኖ አይከብድም ለማሰብ። እናም እንደ ሐሳብ ሰተር ትበል ሰብሰብ። ዛሬ ሰው ባንታውቋት ስለወጣች ቫይራል የልብ ልብ አይነት ተሰምቷት ሞራል የሴትነት ወጉን ስርዓቱን ጥላ ቅጤለሽ እንዳትሆን ነገ ከነገ ኋላ አንዳንዱን ተይበላት ቆንጥጥ ስታፈላ። በወግ ባደብ ትሁን ሰው አይን አታስገባት። በአሁኗ ተጋርዳ ነገዋ እንዳይጠፋት እንደ ትልቅ ወንድም ምከር አትቆጣት። እጅ ላይ ስላለ ኢንተርኔትና ስልክ ሁሉ አይፖስትም ትሁን በእድሜዋ ልክ። ነፃነት በሚል ስም ጥሩ ነው ባፈጥን ደግ ነው ባቸኩል። አንዳንድ አይን ያጠፋል ይበጃል ያሉት ኩል። ሰሞኑን የአዶናይ እህት እየለቀቀቻቸው ያሉት ነገሮች ትንሽ ከእድሜዋ ትንሽ ከፍ ያሉ ነገሮችን እየለቀቀች ይመስለኛል፣ እንደኔ ማለት ነው። አንዳንዴ ነፃነት ወይ ደግሞ ፍሪደም የሶሻል ሚዲያንም ጥቅም አወቅኩ ተብሎ ወይ ደግሞ ሶሻል ሚዲያ ኮንፊደንስ ሰጥቶኛል በማለት አዶናይ እንግዲህ ኮንፊደንስ እንዲሰማቸው እያደረገ ነው ልጆቹን። እሱ በጣም ትልቅ ነገር ነው፣ ግን በዚህ መልኩ መሆን የለበትም ባይለኝ። ያው አንዳንዴ ስነ ስርዓት ባለው መልኩ ሁሉንም ነገር ማጋራት ወይ ደግሞ እድሜያ በሚፈቅደው መልኩ ብዙ ነገሮችን ማስተላለፍ ትችላለች። ግን አሁን አንዳንዴ የምትለቃቸው ነገሮች በራሷ ሶሻል ሚዲያ ላይ ከሷ እድሜ ትንሽ ከፍ ያሉ ነገሮች ይመስለኛል። ያው ለመፍረድ አይደለም፣ ግን ያው እውነታውን ከሷ እድሜ ትንሽ ከፍ ያሉ ነገሮችን እያራመደች ትገኛለችና ይህ ነገር ከብዙዎች ዘንድ አስተያየቶችን እንዲሰጥ አድርጓል ማለት ነው። ይህ ግለሰብ ብቻ አይደለም፣ ሌሎችም ሰዎች አሉ። ይሄን መልእክት አዶናይ ሜንሽን ብታረጉልኝ ደስ ይለኛል። አንድ ሴት ልጅ እንዳለው አባት አንድ ነገር ልንገርህ፣ እህትህ የምትለቃቸው ቪዲዮዎች ደስ አይሉ። አንተ ስነ ስርዓት ያለህ ነህ፣ በውጪ ብዙ ሰዎችን የምትረዳ ነህ። ቤት ያለው ነገር ግን እንዳይበላሽብህ ፍሪደም ምናምን ልትል ትችላለህ። ኖ ኢትዮጵያ ውስጥ አልተለመደም። አብዛኛው የኢትዮጵያ ሕዝብ የሷን ቪዲዮ አይቶ ምን ሊል እንደሚችል ልንገርህ። እኔ ወይኔ የኔ ልጅ ብትሆን የኔ እህት ብትሆን ወገባ ገዷን ብዬ ተራማጅ የነበረችውን ተሳቢ ተጎታች አረጋታለሁ ነው የሚልህ። እርግጠኛው ነው መነግሬ ሙዳታ ሰራታል። የምትለቃቸው ነገሮች ደስ አይሉም። ከሷ እድሜ አይጠበቅም። ስለዚህ ውጪውን ስንል የቤታችንን እናጣለን። አንዳንድ ጊዜ አይ ደስ አይልም። አይን ውስጥ ትገባለች። ምንም አይጠቅምም ለሷ። አሁን ባሁን ሰዓት አይጠቅማትም። ብዙ ሰዎች እንደሚሉት ከሆነ አይን ውስጥ ትገባለች ነው። እንደዚህ ወጣ ማለት ጥሩ አይደለም። ሲቀጥል ደግሞ ያው ከእድሜዋ በላይ የሆኑ ነገሮችን ነው እያደረገች የምትገኘው። እሱ እርግጠኛው የምነግራችሁ ያው ነፃነት እንዲሰማት ብሎ ነው፣ ወይ ደግሞ በዚህ እድሜዋ ኮንፊደንስ ከተሰማት ሌላ ወደ ወደፊት አይቸግራትም በሚለው ነው እንደዚህ ነፃነቷን እየሰጣት የሚገኘው ማለት ነው። እና ይህ ነገር ደግሞ ለወደፊቷ ለሷ ጥሩ አይመስልኝም ለወደፊቷና ይህንን ነገር ያስተካክላል ብዬ አስባለሁ። ምክንያቱም ለብዙ ሰዎች አራያ መሆን የቻለ ግለሰብ ስለሆነ ያው ለአንድ ለቤተሰቡና ለአንድ እህቱ ያንሳል ብዬ ስለማላስብ ማለት ነው። ጋዜጠኛ ሶፎንያስ ላይ በጥበቃው ተመጨረሻ እዩት ይላል። ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማለት ጉራ አይደለም፣ ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። የቶሎ ነው ላይ ቢገባው ኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለ ገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ። የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ፣ ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋት አስጮ እግዚአብሔር ምሮኛልና 1200 ሰው ያየ ነው ባይዘው ኔጋ እንኳን ደስ አለ እኮ። ይሄን ልጅ ፎሎ አድርጉት በእናታችሁ እያወረዳችሁት እና ምን ልላችሁ የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። እኔ አሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከኑ። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወዴት አካባቢ ነው ያለሁት? አይደለም ቻሪቲ ያለው የከብቻ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው።
እነሱ ጋር ምን ላይፍ ላይ ነኝ። ያው ጋርዴ መጣ። እንግዲህ ሳይፈቀድለት ነው ላይቭ የገባው። የት ነው ያለው ግን? ጋዜጠኛ ሶፎንያስ ዋሲሁን ብዙዎችን ያነጋገረ ነገር አድርጓል። ምንድነው እሱም ላይቭ መጥቷል፣ ላይቭ ተከስቷል። እኔ መጀመሪያ ሳየው ደንግጬ ነበረ፣ ምክንያቱም ሰሞኑን ሲዘዋወር የነበሩ ቪዲዮዎች ስለሱ ጥሩ አልነበሩም። ግን አሁን ላይ ስንመለከተው ያው ጤነኛነት የሚታይበታል። አንዳንድ ነገሮች፣ አንዳንድ ንግግሮች ደግሞ የሆነ እሳት ያደረገውም ይመስላል። ያው ከራሱ ጋር እንዳልሆነ የሚያስታውቅ ንግግሮች እየተናገረ ነበር። ከንግግሮቹ መካከል ምንድነው ያለው? በጣም ብዙ ሰዎችን ያነጋገረው ሌላ ቪዲዮ አለ። አሁን ቀጣይ ማስመለከታችሁ ማለት ነው። እንደኔ ብዙ ሰዎች አሉ፣ ብዙ ታዋቂ ሰዎች አሉ እንደኔ አይነት ኬዝ ያለባቸው ብሏል። እስኪ ለማንኛውም መጀመሪያ ቪዲዮ ላሰማችሁና እኛም አብረን ሀሳብ አስተያየታችንን እንሰጣለን። ምንድነው ሶፎንያስ እንደኔ የሆነ ስንት አርቲስት ላውጣን ስማቸው ባለሀብት ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። ብዙዎቹን ያስገረመው ነገር ይሄ ንግግሩ ነው። በእርግጥ ኢቢኤስ ቅጠሩኝ ማለቱ ብዙዎቹንም አነጋግሯል። ኢቢኤስ ቴሌቪዥን ቅጠሩኝ፣ እኔ ብዙ ታለንት አለኝ ብሎ ተናግሯልና እኔ መቅጠር ትችላላችሁ፣ እኔ ውጭ አሜሪካ መሄድ አልፈልግም፣ እኔ ቅጠሩኝ ብሎ የተናገረው ንግግሩ ብዙዎችን አስገርሟል። እና አሁን ላይ ግን በጣም ከብዙዎች ዘንድ መነጋገሪያ የሆነው ነገር ምንድነው? ይህ ንግግሩ ነው። ምንድነው እሱም ያው እንደኔ አይነት ብዙ ሰዎች አሉ፣ እኔ ማውቃቸው ታዋቂ ሰዎች፣ ባለሀብቶች፣ ሚኒስቴሮች ጭምር ናቸው አሉ ብሎ የተናገረውና ይህ ነገር እሱ ላይ ከፋ ነገር ያደርስበታል ብዬ አስባለሁ። አሁን ያለው ይመስለኛል የሆነ ማገገሚያ ነገር ውስጥ ነው። እንደዚህ አይነት ማገገሚያ ነገር ውስጥ ነው። በጋርድ መጥቶ ሲቆጣጠረው ተመልክታችኋል በቪዲዮ ላይ እና ለሱ ጥሩ አይመስለኝም። ብቻ አሁን ያለበት ሁኔታ ትንሽ ቢሆን ከባለፈው ይሻላል ብዬ አስባለሁ። እስኪ እናንተ ምን ሐሳብ አላችሁ በዚህ ቪዲዮ? እስኪ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጋዜጠኛ ሶፎንያስ ዋሲሁን ከሳምንታት መጥፋት በኋላ ዛሬ ላይቭ ላይ ለኢትዮጵያ ሕዝብና ለኢቢኤስ ባለቤቶች መልእክትን አስተላልፏል። ጋዜጠኛው እንግዲህ ቦርናጌ የነበረውን ቆይታ አጠናቆ ዛሬ ለኢቢኤስ እና ለኢትዮጵያ ሕዝብ አስተላልፈው መልእክቱ ኢትዮጵያ ሕዝብ ይቅርታ የሚያደርግልኝ ከሆነ ኢቢኤስ መዝናኛን በአንድ እግሩ ነው የማቆመው፣ ወደ ቀደመ ክብሩ እመለሳለሁ። ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል፣ ብዙ ሰዎች የለቀቁ ነውና እኔ ግን አታስቡ፣ ወደ ቀደመ ክብሩ እመለሳለሁ ብሎ በልበ ሙሉነት ተናግሯል። እስቲ እናንተ የሶፎንያስ በመምጣቱ ኢቢኤስም ለመግባት በማሰቡ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ ሶፎንያስ ዋሲሁን ኢቢኤስ ይገባል ብዬ አላስብም፣ እንደኔ ማለት ነው። ግን ይገባል ብላችሁ የምታስቡ ከሆነ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ግን ይሄ ከባድ ነገር ይመስለኛል። ሲቀጥል ሙሉ ለሙሉ ያገገመ አይመስለኝም፣ ያው ከሁኔታው እንደምንመለከተው ማለት ነው። ቲክታክ አንበሳ ምናምን ያወርዳሉ። ወንድሙ ጅራ እንግዲህ ላይቭ ጌመር ሆኖ መጥቷል። አንበሳ የት ሄጄ ነው የምቀበለው? ብሩንም አንዴ ያው ሰዎች አሉ አይደል? እንዴ አንተ ማናጀር አለ አንበሳው አንቅሯል። ደስ ይላል። ቲክቶክ ላይ ያለ ይቀመጥላል። አንበሳ አጠገብ ሰው ካሉ አማክራቸው ይነግረዋል እንዴት መውጣት እንዳለበት። አይ ነው ኦኬ ጀስት ቦል ቀልድበታ። ኦኬ ጋሌድ ወንድሙ ጅራ እንግዲህ ድምፃዊ ወንድሙ ጅራ በእነዚህ አይነት መልኩ መምጣቱ እኔ በጣም ነው ደስ ያለኝ። እኔ የእናንተን ባላቅም አስደስቶኛል። በቃ ለምን እንደዚህ ለኢትዮጵያ ሕዝብ ቢያንስ በሙዚቃ ኢንዱስትሪው ብዙ ነገሮችን ያደረገ ግለሰብ ነው እና በሙዚቃ ኢንዱስትሪው ቀደምት ከሚባሉ ድምፃውያን መካከል አንደኛው ወንድሙ ጅራ ማለት ነውና በዚህ መልኩ መምጣቱ እኔን በጣም ያስደሰተኝ። ምክንያቱም እንደዚህ ሶሻል ሚዲያ ላይ እንደዚህ የለፉ በተለይ ደግሞ በድሮ ታይም ላይ በፊት ጊዜ ለህብረተሰቡ ጥሩ መዝናኛ ነገሮችን የሰሩ ሰዎች አሁን ላይ ተቸግረው ምናምን ነው የምናያቸውና በዚህ መልኩ ቢጠቀም ለኔ ምንም ነው ማይከፋኝ ማለት ነው። እስኪ እናንተ በዚህ ቪዲዮ ምን አይነት ሐሳብ አስተያየታችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? 1000 ብር። ምን አለች? 200 ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? እንደዚህ አይነት ነገር ያስፈልጋል። 100 ብር። ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? እንዴ ባይሰራም ችግር የለም።
በቃ ይሄ የሚገርም መፍትሄ ነው ብዬ ነው የማስበው። እንደዚህ ፖድካስት ላይ ለሚቀርቡ ሴቶች ፖድካስት ላይ በተለይ ደግሞ ያ ቻናል ላይ ለሚቀርቡ ሴቶች እንደውም ድንጋይ በጣም ትንሽዬ ነገር ነው፣ የሆነ ጩቤ ምናምን ይዘው መጠበቅ ነው። የትላንቱ ብሎግ ላይ ኮሜንት ላይ ገብታችሁ በግ ትፈራለህ ያላችሁኝ ሰዎች በእናንተ ሞራል ዛሬ ትጥቅ ያሟልቼ ሄድኩኝ። ማዘር ሰላም ነው። ጀጁ ቡርሰ በጋሪያጁ ከች ከተፍ ብያለሁ። ያ ጉልቤውስ ምን ነው ባለፈው ፈርተረ የሮጠ ወንድ ነው የቆመ ግንድ ነው ይላል የድሮ ሰው ሲተርት። ሰልፍ ዲፌንስ ነበር። ስለምን ሰልፍ ነው የምታወራው? ከሉቶን አገብተረ ነው አልቻልክ እኮ። ኧረ ዝም በይ በእናትሽ። እንደው ምን ላንቺ ልስል ማለት ነው። አሁኑኑ ገባለሁ። ቆዳውን አይደለም መጀመሪያ እንደገፈው ቆሌውን ነው ጭራሽ። አንቺ ጋር ምንም ወሬ የለኝም። ከሱ ጋር ጨርሳል በቃ። እስኪ እንያ ወሰድ እንዴ ምን ነው ምን ሆንክ? ኮማንዶ በግ ይሄንን እንዴት መጨረስ እንዳለብን እኔ ነኝ የማውቀው። ምንም ሐዘንና ርህራሄ አያስፈልግም። ጉዳዩን እንፈታዋለን። ኮማንዶ በግ ይላል። የበጎችን አራጅ ሪከርድ ሰብራለሁ ብዬ ሪከርዱን ሳልሰብረው የእርሶ ኮማንዶ ማን ነው? የእርሶ በግ በጥይት ቄጠን ሰብሮታል። ተረዶት። ከዚህ በኋላ ከቻሉ አይደውሉልኝ፣ በቃ ተፋቱኝ። ማዘር ምንድን ነው ችግሩት? ሊያስገድሉት ነው እንዴ? ባለፈው ተደባዳቢ በግ ላኩበት፣ ማርሻል አርት የሚሰራ ወይ ደግሞ ኮማንዶ የሆነ ላኩበት። አሁን ደግሞ ጭራሽ የሚተኩስ ይሄው ለአሁንኛው በጣም ኮንፊደንት ይመስላል። አንተ ይቆስ ሰላም ወንድሜ፣ እንዴት ነው ስትታይ? በጣም ኮንፊደንት ትመስላለህና እንዴት ነው በራስ መተማመንህ እንደዚህ ቢውል ያደረገው? ያው አንተ ለዘለብ አደረብ ሻሻው ብዙ ሰዎች እንደዚህ ናቸው ሲታዩና ብቻ እንዴት ነው የሚባለው ውጫቸውና ውስጣቸው በጣም ተቃራኒ ነው። ዝቅተኛ የተማረ ዜጋ ያላት ሀገር ማናት? አሜሪካን። አርሰናል 5 ቁጥሩ ተጫዋች ማን ነው? ብሩኖ። ኢትዮጵያ ላይ የመጀመሪያዋ ንግስት ማን ትባላለች? አዳነች አበበ። እውቀት የሚለካው በሜትር ነው በሌትር ነው? ሌትር ነው። አርሰናል የሚጫወትበት ሜዳ ስሙ ምን ይባላል? አርሰናል። የቼልሲ ሜዳው አረታው የቼልሲ ስም ሮሚያ። የኤርትራ ዋና ከተማ ማን ናት? ሱዳን። ከሲ የሚጀምር ሁለት የሀገር ስም ጥራለች። ሳውዝ አፍሪካ። ከኤ እስከ ዜድ በቁጥር ስንት ነው? ከኤ 12 999 ሲደመር 10 ስንት ነው? 999 ሲደመር 10 10009። መስጊድና ቤተክርስቲያን የሌለባት ሀገር 10009 አንተስ ከፋ የት ነው? ኢትዮጵያ። ዘንድሮ የሚደረገውን የ2026 የዓለም ዋንጫ ማን የሚያሸንፍ ይመስላል? አርሰናል ነው። አረ አርሰናል ላይ በረታ ነገሩ። ምንድነው ጉዱ? ምን ለማለት ፈልጋችሁ ነው እንደዚህ አይነት ጥያቄ አርሰናልን ደጋፊ የምትጠይቁት? ታውቃችሁ ነው ያው አርሰናል ደጋፊ እንደዚህ ነው ለማስባል። አረ ተውል። ይሄ ማመጠሪያ ነው። እሺ ይሄ ሪሞት ነው። እሺ አንተ ደግሞ እኔ ነህ። ጌታ በስመአብ ወላጆች እንዳስመኝ እኔ አልፈልግም። አስቀያም በነገራችን ላይ እንደዚህ ነው የሚያስፈልገው። ሶሻል ሚዲያ ላይ በቃ በሆነ ባልሆነ ብቻ ቲክቶክም ሆነ ዩቲዩብም ኢንስታግራም ብቻ ሶሻል ሚዲያ የተባለ ነገር ቪዲዮ ልቀቁላቸው። በቃ እነሱ የሚፈልጉት ካምፓኒዎች የሚፈልጉት እንደዛ የሆነ ታይም ላይ ፌመስ ሆናላችሁና እዚች ልጅ ሰሞኑን በጣም ቫይራል የሆነ ቪዲዮ ነው። እጅግ አስደናቂ ሰበር መረጃ አሁን ደርሶኛል። የዓለም አቀፍ ኤምኤምኤ ተወዳዳሪዎች በፕራይቬት ጀት አዲስ አበባ ሊገቡ እንደሆነ ተሰምቷል። ለመጀመሪያ ጊዜም ታላቁ ዓለም አቀፍ የኤምኤምኤ ፍልሚያ ወደ አዲስ አበባ መምጣቱ በይፋ ተረጋግጧል። ኢትዮ ፋይት ናይት ከዩናይትድ ኤምኤምኤ እና ዮኒ ቬጋስ ጋር በመሆን ነሐሴ 23 በአዲስ አበባ በሚያዘጋጀው ታሪካዊ ፍልሚያ ላይ የሚሳተፉ የመጀመሪያዎቹን 4 ዓለም አቀፍ ተፋላሚዎችም በይፋ አስታውቋል። ስፔንና ፖርቱጋልን ወክለው የሚሳተፉት የመጀመሪያዎቹ የተረጋገጡ አትሌቶች ሚሞታሩ፣ ኪንግ ቢ፣ ሱፐር ቾክ እና አኑስ ሲሆኑ ጠብቁን፣ እውነተኛውን ፍልሚያ ለማየት ተዘጋጁ በማለት መልእክታቸውን በዚህ መልኩ አስተላልፈዋል።
Come see us. Come support the fighters. We're going to give a great show. It's going to be a great show for everyone. So guys, be ready. And like I used to say, let's make it happen. Come on. Us. See you there. በተጨማሪም በጉጉት የሚጠበቀውና በላስ ቬጋስ ኔቫዳ የሚኖረው ታዋቂው ፋይተር ቢኒያም ሽብሬም በዚህ ፍልሚያ ላይ ለመሳተፍ በይፋ መፈራረሙ ታውቋል። ታዲያ እነዚህ ፋይተሮች ኢትዮጵያዊ ተጋጣሚዎቻቸው እነማን የሚሆኑ ይመስላችኋል? ግምታችሁን ጻፉልኝ። በገራሚ ኤቨንትስ አዘጋጅነት የሚቀርበው ይህ ታሪካዊ ዝግጅት በሚቀጥሉ ሳምንታትም ተጨማሪ አትሌቶችን ይፋ ያደርጋሉ። ታዲያ እናንተ ይህንን እውነተኛ የኤምኤምኤ ፍልሚያ በአዲስ አበባ ለመመልከት ምን ያህል ተዘጋጅታችኋል? ሐሳባችሁን ጻፉልኝ። ቪዲዮውንም ሼር አድርጉት። መልካም ጊዜ። የኤምኤምኤ ፋይት አሁን ሰሞኑን ኢትዮጵያ ላይ እንደ አዲስ ሀ ብሎ ተጀምሯል። እንደ አዲስ ሳይሆን ያው ለመጀመሪያ ጊዜ ተደርጓል ማለት ነውና ያኔ የነበረው በብዛት ፉክክር የነበረበት ነገር አልነበረም። በተለይ ከሁለት ውድድሮች በስተቀር እኔ ፉክክር አልተመለከትኩባቸውም። ይሄ ግን በጣም እንድንጓጓ ያደርገናል ብዬ አስባለሁ። በተለይ ደግሞ ቢኒያም ሽብሬ የሀገራችን ልጅ እዚህ ላይ ስላለ ሲቀጥል ደግሞ ስማቸው ያልተካተቱ የኢትዮጵያውያን ተፋላሚዎች አሉ ብሏልና ይህ ውድድር በጣም የሚጠበቅና በጣም ብዙ ሰዎች ይገቡበታል ብዬ የማስበው ውድድር ነው እና ለወጣቱም ጥሩ መነሻሻ ይሆናል ብዬ ነው የማስበው። ለማንኛውም ምርጦች የዛሬ ቪዲዮቻችን እኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።